በስተመጨረሻ ምሳሌን አስለቀቋት። ብሩክም ድንገት ሳይታሰብ መጣ። ቤቱም ሳቅ በሳቅ ደመቀ። ቅድስትም በጣም ደስ አላት። ቅድስት እንግዲህ ከዚህ በፊት ምን ብላለች? ፍቅረኛዬንም የምወዳት ልጄንም በአንድ ያጣዊ እኔ እኮ ከሞተ ሰው አልተናነስም ብላ ስታዝንና ስትጨነቅ የነበረችው ቅድስት አሁን ላይ ሳቅ በሳቁና ትገኛለች። ማህሌትም ያልጠበቀችውና ያላሰበችው ነገር ገጠማት። ቀኝ እጇ የሆነ ከዚህ በፊት ቅድስትንም እንዲሁም ምሳሌን ለማገትና ምሳሌ ላይ ሽጉጥ ደቅኖ የነበረው ሰውዬ እንዲሁም ብሩክን ሲያሰቃየው የነበረው ሰውዬ አሁን ላይ የምድልብ ቀኝ እጁ የማህሌት ቀኝ እጅ የነበረው የሆነ ጊዜ ላይ ሲቸግረውና ወጥመድ ውስጥ ሲገባ እንዲሁም መድልብ በሆነ አጋጣሚ ረድቶት እና አግዞት ከሚፈልገው ደረጃ ከሚፈልገው ቦታ አድርሶት ነበረ። በዚህም አጋጣሚ ውለታዬን መቼም ማትረሳም ብዬ አስባለሁ። ስለዚህ ባሳለፍናቸው ነገር ስትል አሁን ላይ ልወጣበት የማልችለው ማቅ ውስጥ ገብቻለሁ። ስለዚህ ስላደረግኩልህ ነገር ብለህ እንድትረዳኝ እንድታግዘኝ እፈልጋለሁ በማለት ሲነግረው እሱም ብዙ ካንደራደረ በኋላም ፊቴን ሸፍኜ እንደማልገልጽ ታውቃለህ፣ ከደህንነቴ አንጻር ነው እናም ተደብቄ ነበር በማለት ወደ ማህሌት እያቀና ይገኛል። ፍራታም ከዚህ ብቻ እናንተ አውጡኝ ከዚህ ያስወጡኝ እንጂ መድልብ ያለበትን ተከታትዬ ዝናን አሳያቸዋለሁ በማለት እንግዲህ ከአጋቾች ጋር ስትስማማ እንሰማለን። ማህሌትም ዝናን እንድናገኘው ይፈልጋሉ። ስለዚህ ዝናን ካስገኘሽን ከዝና መፈታት ከቻለ አንቺ ነጻ ትወጫለሽ። ስለዚህ መድልብን ገንዘብ እንደተቀበልሽና እንደተደራደርሽ ሁሉ አሁንም እነሱ አላገቱኝም፣ ነገር ግን ራሴን ደብቄ ነበረ በማለት እሱን እንደምንም ብለሽ አሳምነሽ ዝና ያለበትን ተከታትለሽ እንድትወስዳቸው ፈልጋለሁ በማለት ማህሌት ስትነግራት እሷም በዚህ ሀሳብ ተስማምታ መድልብን ደውላ ራሴን ደብቄ ነበረ፣ ነገር ግን ላገኝ ፈልጋለሁ፣ ስልኬን ጠልፈውት ስለሚችሉ በአካል መገናኘት ይኖርብናል በማለት ወጥመድ ውስጥ ልታስገባው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ ተወዳጁን ድራማ ምሳሌ ክፍል 95ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ማህሌትም የድሮ ቀኝ እጇ የነበረ እንዲሁም ደግሞ ምሳሌን ብሩክን ሆኖም ደግሞ ቅድስትን ሲያሰቃያቸው እና ምሳሌንም በማገድ ሽጉጥን በመደቀን ሲያስፈራራቸው የነበረ ቀኝ እጇ አሁን ላይ የመድልብ ወዳጅ ሆኖ መጥቷል። መድልብም በሆነ ሰዓት ላይ ብዙ ነገር አድርጎለት በችግሩ ሰዓት፣ በተከፋ ሰዓት፣ ሰው ባጣ ሰዓት እንዲሁም ገንዘብ ባጣ ሰዓት ሰው ሆኖ ሰው ያደረገው ሰው አሁን ላይ መድልብ ግራ በገባው ሰዓት፣ በቸገረው ሰዓት፣ ዙሪያው በጨለመበት ሰዓት ድንገት ደርሶለታል። እሱም እንግዲህ ብዙ ከአቅማማና ከሰዎች ጋር መገናኘት እንደማይፈልግና እንዲሁም ደግሞ ራሱን ደብቆ እየተንቀሳቀሰ እንደሆነ ፊቱንም እንደማይገልጽ ሲነግረው እኔ ብዙ ነገር አድርጌላለሁ፣ ስለዚህ አሁን ያንተ ተራ ነው። ስለዚህ ልትረዳይ ልታግዘኝ ይገባል፣ እርዳታ ያስፈልገኛል ሲለው እሱም ወደ ማህሌት አቅንቷል። ማህሌትንም ባገኘት ጊዜ እንዴት ነሽ ባክሽ ማህሌት፣ በጣም ተጠፋፋን አይደል? ራሴን ደብቄ ስለሆነ ነው ሲላት እሷም በማስፈልገኝ ሰዓት ነው የመጣልኝ ስትለው እሱም ደግሞ እኔ በጣም ገንዘብ ያስፈልገኛል፣ በዚህ ሰዓት በጣም ገንዘብ ያስፈልገኛል፣ ለዛም ነው ራሴን አጋልጬ እየወጣ ያለሁት፣ ስለዚህ አስቸኳይ ስራ ካለሽ እፈልጋለሁ በማለት ነገሩን ሲጀምረላት እሷም በጣም ጥሩ ሰዓት ላይ ነው የመጣው፣ መወገድ ያለበት ሰው አንድ ጥጋበኛ አለ፣ እሱንም ደግሞ ታስተነፈሰልኛለ በማለት ስትጀምርለት እሱም ቀጠል አድርጎ ያጀዝባ ባልሽና ልጁ የት ደረሱ በማለት ሲጠይቃት እሷም ነገሩን እንዳለ ዝርግፍ አድርጋ ትነግረዋለች። መድልብም ከቅድስት ጥያቄ ለመራቅ ብሎ የሰከረ ሰው መስሎ ብዙ እንደጠጣና ሰክሮ ራሱንም እንደማያውቅ ሆኖ ወደ ቤት ሲገባ ይታያል። ቅድስትም በጣም በግርምት እያየሽው አይ መድልብ በቃ አምኜህ ነበር እኮ እንዴት ታደርገኛለህ? ምሳሌን ታመጣለህ ያለ ብዬ ነበር እኮ ብላ በማዘንና በመተከዝ ሳለሽ እሱም ማረባ ሰው ነኝ አይደል? ወንድሙን እንኳን የማያድን ሰው
ወንድሙን ሊያደን ያልቻለ ሰው እያለ ራሱን እየወቀሰ በሚገኝበት ሰዓት እሷም አንተ የምትችለውን እኮ አድርጋል፣ መሆን ያለበትን አድርጋል፣ ስለዚህ ሌላውን ደግሞ ከፈጣሪ መጠባበቅ ነው ያለችም ነገሩን ቀለል ለማድረግ እየሞከረች ነበረ። ከዚህ በፊትም እንግዲህ ማህሌትን ላገኝሽ እፈልጋለሁ በማለት ማህሌትን ሲጠይቃት እሷም ካገኘሽውም በኋላ ምን ፈልገ ነው ለምንድን ነው የጠራይ በማለት ስጠይቀው ኤፍራታ የት ናት? ስልኳም አይሰራልኝም ምን ሆናለች? በማለት ሲጠይቃት አንተን ልጠይቅ እንጂ የምትግባባው አንተ ጋር የምትገናኘው አንተ ጋር ምን እንዳረካት አንተን ልጠይቅ እንጂ የት ነው ያለችው ኤፍራታ? በማለት እንግዲህ ድርቅ ያለ ፍጥጥ ያለ ጥያቄ እየጠየቀች ነው የምትገኘው። እኔ አላቅም የት እንዳለሽ፣ ግን ደግሞ አንተ ታውቃለህ፣ ምክንያቱም አንተን ነው የምታገኝ ሁልጊዜ አንተ ጋር ተግባባላችሁ በማለት ስጠይቀው ኧረ እባክሽ ንገሪ እባክሽ ማህሌት፣ እኔ አንቺ ጋር የምታረቅበት ሰዓትና ጊዜ የለኝም፣ ግን ችግር ውስጥ ከሆነች ተባብረን እንድናድናት ነው። ስለዚህ ልትረጅኝ ይገባል የት እንዳለ ሲላት፣ እሷም በፍጹም እኔ አላቅም፣ እንዲያውም አንተን ተጠያቂ አደርጋለሁ በማለት እንግዲህ ስንትን ስትለውና ከዛም ውረጅብኝ ወርዳበታለች፣ ተዘባብታበታለች። ሂድ እማትረባ አንተ እንኳን የወንድምህን ልጅና ወንድምህን ማግኘት ያልቻልክ እንዴት ነው ኤፍራታን የምታገኛት? እባክህ ብላ እንግዲህ ተጎራርታበት ነው የሄደችው ማለት ነው። አሁን ላይ መከታ ያደረገችው ዋና አለቃዬ አለ ብላ በተተማመንበት ካሌብ ሙሴሳ ነው ማለት ነው። ስለዚህ እሱ ስላለ አሁን ላይ ስለ እሱ ምንም አይነት ስህተት መስራት አትፈልግም። ምክንያቱም ምንም አይነት ስህተት ካገኘባት እንደሚያጠፋት ስለምታውቅ ተጠንቅቃ ነው እየተራመደች የምትገኘው። ለዛም ነው ኤፍራታን በቃ ልትጠነቀቂ ይገባል። ምን ስትይ ነው የካድሽው ካሌብን? ለምን ካሌብን ካድሽው? ለምን ከምድልብ ጋር ተስማማሽ? ለምንድን ነው እንደዚህ ያደረግችው? እያለች እንግዲህ በሆነው ባልሆነው እየሄደች ትወቅሳታለች። ኤፍራታ ምን ብላለች? እባክሽ እኔን መውቀሱን ትተሽ እኔን ለማዳን ሞክሪ እባክሽ አለኝ። ከዚህ እባክሽ እየተሰቃየው ነው፣ እባክሽ እየፈራው ነው፣ ልሞት ነው ስትላት ይህን ማሰብ ነበረብሽ። ከምድልብ ጋር ከመደራደርሽ በፊት ይህን ልታስብ ይገባ ነበር። አሁን የፈለገ ነገር ቢያደርጉሽ የራስሽ ጉዳይ፣ እኔ ምንም አይመለከተኝም ብላታለች ማለት ነው። የማህሌት የድሮ ቀኝ እጇም ብሩክና ልጁ የት ደረሱ ብሎ ሲጠይቃትም ብሩክ የት እንዳለ አላውቅም፣ ነገር ግን ልጁ በእኛ ስር ውስጥ ናት። አሁን ደግሞ ጥጋበኛው ሰው ወንድሙ ነው። ወንድሙ ከየት መጣ ሳይባል ከእስር ቤት ድንገት መጣ። አሁን ከመጣ በኋላ ደግሞ በጣም እየረበሸኝ ነው የሚገኘው በማለት ስትነግረው፣ ታዲያ እሱን ምን እንዳደርግልሽ ነው ሲላት፣ እንድታስወግድልኝ መጀመሪያ እሱን እንድታስወግድልኝ እንድታጠፋልኝ እፈልጋለሁ። ከዛ ደግሞ ዝናይት እንዳለ እናገኛለን ብላ ስትለው፣ ቆይ ልጅቷን ግን ለምን ነበር የያዛቸዋት ብሎ ሲጠይቃት፣ እሷን ልጅቷን የያዝናትማ ዝናን ለማስለቀቅ ነው። ዝናን እንዲለቁት በህይወት እንዲቆይ ዝና፣ ለዛም ጭምር ነው እሷን የያዝናት ስትለው፣ እሱም እንደምትነግሪ ከሆነ በጣም ኃይለኛና ሀርድ ሰው ነው። ስለዚህ በቀላሉ እንደሚሸነፍ ሰው አይደለም እንደነገርሽ ከሆነ። እንደዛ ከሆነ ልጅቷን በዚህ መንገድ ዝናን አይለቀውም። ምክንያቱም ሌላ መንገድ እየፈለገ አስሶ ማግኘቱ አይቀርም ብሎ ሲነግራት፣ እሷን በመደንገጡና እንዴት ሊሆን ይችላል? ቆይ እንዴት ሌላ መንገድ እንዴት ልናገኝ እንችላለን? ደግሞ አለቃዬ በጣም ኃይለኛ ሰው ነው፣ ትንሽዬ ስህተት ካገኘብኝ ያጠፋኛል በማለት እየነገረችው ነው የምትገኘው። በሌላ በኩል እንግዲህ ሞገስና ሉላ ፍቅራቸውንም እየተገላለጹ፣ እሷም ደግሞ እንዴት ሆነልኝ ግን የሁኔታው እንዴት ሆነ ምናምን ብላ ስጠይቀው፣ ድንገትም እንግዲህ ጠበቃቸው ይደውላል። ጠበቃቸው ከደወለም በኋላ ስለ ሁኔታው ሊያወራቸው እንደሚፈልግና ነገሮችም እያለቁላቸው እንደሆነ ነገም መጥተው ማውራት እንደሚፈልጉ ከነገረውም በኋላ ይህንኑም ለሉላ ከነገራት በኋላ ሉላም በቃ ገንዘባችን ይመለሳል አይደል ብላለች። በእውነት በዚህ ሰዓት ገንዘብ ታሳቢ አይሆንም ማለት የሰው ነብስ ነው ያለው። ብሩክ በእነሱ እጅ ነው፣ እንዲሁም ምሳሌ በእነሱ እጅ ናት። እሷ ግን ገንዘብ እና አሁን ላይ ነፃነት ይናፍቃታል ማለት ነው። ማለት ያው መቅደም ያለበት በሞትና በህይወት ያለ ሰው ስለሆነ ብዬ ስለማስብ ማለት ነው። በዚህም ምክንያት ወይኔ ሉላዬ አሰቃየውሽ አይደል በቅምጥል አድገሽ እኔ እንደዚህ እንድትሆኝ ያደረግኩሽ በማለት ሲነግራት፣ ችግር የለውም እኔ ነፃነቴ ከአንተ ጋር መሆኔ ነው ዋናው ነገር ነፃነት ነው እንጂ ገንዘብ አይደለም። የገንዘብ ችግር የለውም በማለት እንግዲህ ሞገስም ዝናን አወጣጥቼ ዝናን ሊፈርምልኝ ይችላል በሚል ተስፋ እንግዲህ ከዳጣ ጋር በመሆን ወደ ዝና በመሄድ
ዝናም ሽንቴ በጣም መጥቶኛል፣ ልለቀው ነው ከላይ ላይ እና ልትፈቱኝ ይገባል በማለት ሲማጸናቸው ወንድ ልጅ አምላክ እያለ እየተማጸነ ይገኛል። ነገር ግን የደካማ ጎኑን የሞገስን ደካማ ጎን ያውቀዋል ዝና ምን አይነት ሰው እንደሆነ ሞገስን ጠንቅቆ ነው የሚያውቀው። በጣም ፈሪ፣ በቃ እሱ ፊት መቆም እንደማይችል፣ አቅም እንደሌለው፣ አቅም ቢስ እንደሆነ አድርጎ ነው የሚያስበው። ስለዚህ ያስበው ነገርም አልተሳሳትም። በእርግጥ ዳጣ ተው እንዳትፈታው ብትለውም እሱ ግን ሊተው አልቻለም። በቃ እንፍታው፣ መድልብ እኮ ይሄንን ነው የሚያደርግ ይላል። መድልብ እውነት ጀግና ነው። መድልብ አይደለም ታስሮ ይቅርና ባይታሰርም ምን ያህል ሲጠነጥነው እንደነበረ አይተናል። እንግዲህ ከዚህ በፊት መሬት ላይ ያንደባልለው ጥንጥኖ ጥሎት እንደነበረ እናውቃለን። ስለዚህ ልክ እንደ መድልብ ሆንኩ ብሎ እንግዲህ ፈትቶታል ማለት ነው። ከፈታውም በኋላ የሚገቡበትን አሳቷቸዋል። ሞገስም ተዘርሯል ማለት ነው። ሞገስን ዘርሮ ዳጣንም እያስጨነቃት ነው የሚገኘው። ዳጣን በሩን ክፈችልኝ፣ ካልከፈትሽልኝ ልክ እንደሱ አደርግሻለሁ በማለት እንግዲህ ቁልፉን እየከፈተ ነው የሚገኘው። እውነት ለመናገር ሞገስ በጣም ትልቅ ስህተት ነው የሰራው። የቀሽም ስራ ነው የሰራው ሞገስ። የማህሌት ቀኝ እጅ የነበረውም ምሳሌ ያለሽበትን ቦታ አሳይኝና ከዛም ዝናን እንዴት እንደማስለቅቀው አሳይሻለሁ በማለት እንዴት ሊሆን ይችላል? በዚህ መንገድ እንዴት ይለቁታል? ሲል እኔ እንዴት እንደማስለቅቀው አሳይሻለሁ። አለቃሽ እንዲያምንሽ ትፈልጊ የለ በአለቃሽ ዘንድ እንድንጨበጨብልሽ ትፈልጊ የለ። ስለዚህ እኔ ልታምንኝ ይገባል። ከዚህ በፊት ብዙ ስራዎችን አሳፍሬሽ አላቅም። ስለዚህ አሁንም ቢሆን የምትፈልጊውን ሁሉ ሆንልሻለሁ። ብቻ አንቺን ገንዘቡን አዘጋጅልኝ። አሁን ላይ ገንዘብ በጣም ነው የሚያስፈልገኝ በማለት ሲነግራት እሷም ደግሞ በአለቃዋ ዘንድ ተወዳና ተከብራ ሙሉ ሴት ሆና መታየት ስለምትፈልግ ምንም አልተንደራደረችም። ብቻ ግን ምንም አይነት ስህተት እንዳይፈጠር፣ ስህተት ከተፈጠረ ግን እንደሚያልቅላትና አንድ ሁለት ሳይል እንደሚያጠፋትም ትነግረዋለች። እሱም ምንም አይነት ችግር እንደማይፈጠር ከነገራትም በኋላ ወደ ምሳሌ ማምራት ጀምሯል። መድልብም ጉዱን አላየም አልሰማም። በነገሮች ተስፋ በመቁረጥ እንግዲህ ሁሉ ነገርም ከአቅሜ በላይ ሆኗል። ወንድሜ ላድን አልቻልኩም፣ የወንድሜ ልጅም ላድን አልቻልኩም፣ ለምሳሌ አልደረስኩላትም በማለት እንግዲህ ራሱን እየወቀሰና ራሱን በመጠጥ ደብቆ ነው የሚገኘው። ምሳሌም ብዙ አይነት ጥያቄዎችን እየጠየቀች ነው የምትገኘው። ቆይ አጎቴ አይመጣም ወይ? አጎቴ መቼ ነው የሚመጣው? እኔ ትምህርት ቤት አልሄድም ወይ እያለች ስጠይቀው እሱም አንቺ አታስቸግሪ፣ ብዙ አይነት ጥያቄ አትጠይቂ፣ አጎትሽ ይመጣል ይወስድሻል በማለት እያረጋጋት ነው የሚገኘው። እንግዲህ የማህሌት ቀኝ እጅ የሆነው አሁን ላይ ደግሞ የመድልብ ወዳጅ የሆነው በችግሩ ሰዓት የደረሰለት ወዳጁ የችግሩ ቀን አልረሳም። አንዳንድ ሰዎች አሉ በችግራችሁ ሰዓት ሊጥሏችሁና ጭራሹን ስብርብር ብላችሁ እንድትወድቁ የሚያደርጉ ሰዎች አሉ። አንዳንድ ሰዎች ደግሞ ችግራቸውን እንዴት እንዳወጧቸው ያን ችግር ደግሞ አሁን ላይ እነሱ ከገቡበት ችግር እጃቸውን ይዘው ለማውጣት የሚዘጋጁ ሰዎች አሉና የማህሌት ቀኝ እጅ የነበረውም እንግዲህ ምሳሌ ጋር በመግባት ቀስ ብሎ ምሳሌን ካጎትሽ ጋር ወስድሻለሁ፣ ነገር ግን ምንም እንዳትፈሪ፣ ምንም እንዳትጨዊ፣ ድምፅም እንዳታሰሚ በማለት ሲነግራት እሷም በፈገግታ እሺ ብላ ደስ ብሏታል። እንግዲህ አጋቹም ምንድን ነው የምትላት? ቆይ አንተ ግን ማነህ ምንድነህ? በማለት ሲጠይቀው እሱ ግን ምንም አይነት መልክ ሳይሰጥ በካልጂ ብሎ ጥሎታል ማለት ነው። እሱንም ከጣለ በኋላ ምሳሌን አብሮ ይዟት ወጥቷል። ወደ ውጭ ሲወጡም እንግዲህ ብዙ ጋጋታዎች ተፈጥረው ነበረ፣ ብዙ ነገሮች ተፈጥረዋል። ውጭ የነበሩት ሰላዮችም እንግዲህ አናስኬድም በማለት ምሳሌን ወደ ኋላ በመጉተት እነሱንም የካልጂ ብሎ ጥሏቸው ሄዷል ማለት ነው። መድልብም ይሄን ባየ ጊዜ ማመን ያቃተው፣ ወይኔ ምን እንደምልህ አላውቅም፣ ብቻ ግን አመሰግናለሁ ህይወትህን መስዋዕት አድርገን የሰጠኝ፣ ስለዚህ አንተ ማለት ለእኔ ከወንድምን በላይ ነህ በማለት እንግዲህ ተቃቅፈው ሳቅ በሳቅ ሆኗል። ድንገት ሳይታሰብም እንግዲህ ብሩክ መጥቷል ማለት ነው። ብሩክም ሲመጣ ቤቱ ድምቅ ብሏል በሳቅ። ቅድስትም እንዲሁም ደግሞ ምሳሌ በጣም ደስ ብሏቸው ነው የሚገኙት። ሁሉም ነገር የሚሆነው ለበጎ ነው። ሁሉም ነገር የሚሆነው ለመልካም ነው። ከሀዘንና ከመከፋት በኋላ ሳቅና ደስታ አለ። ቤተሰቦች ምሳሌ ድራማን እንዴት አያችሁት?
በቀጣይስ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እንገናኛለን። እስከዛ መልካም ቆዩልኝ። ባይ ባይ ቤተሰብ።